የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅስ ሞት ነበር። አሁን እሱም ተለቆብን ነው። ማን ይልቀቀው ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላቸዋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋይስ ቪዲዮ ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስላወራው አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው እና በሰላም ፈታ ነው የምትይው? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ይሄ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበረ እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱን ልታጠፋ ሞከረች ያለው ነገር አለ። ይሁን በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ነው ያገኘሁት። ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ ምንድን ነው ውክልናውን አንቺ ሄደች የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆነ የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሂደን ነው የሚነሳው ነው ያለው። ኦኬ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ
እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣት? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ እስር ቤት ነበረች። ሶሪ። ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ ያለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራን ነው። እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። እባክህ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ታሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ። አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩሙ ውጪ ነው ወይ? የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅን። እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንትል ሲወጣ እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ፣ ቀይ ላሳየ።
አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው። አይ ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔን እንትን ለማለት መታው መስቶቱን ከላይ እንደዚህ መስቶት ነበረ። መስታወቱን አሳየኝ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበረ እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ላይ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ከተቀምናም አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃል። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ይህን ነው እንግዲህ